ልጅቷ ነፍሷ እየተሰቃየ ይሆናል። ለምን ወተን አንፈልጋትም? ያንተ የሚሄድ ሀሳብ የለም ነው? ቆይ እሺ የኔ ልጅ ሚኪያስ እንዴት ነው? አሁን በቃ እናንተ የሚሄድ ሀሳብ ያላችሁ ሚኪያስ ተረጋጋ። አሁን ተቁም እንዴ እኮ የለም እንጂ አብርሃምም ይመጣል። ተያይዘን አንድ ላይ ነው መሄድ ያለብን። ያንተ ብቻ ነች? ኧረ እኔ ግራ ገባኝ። ያንተ ብቻ ነች ወይ? የኛ እህት እኮ ነች። ምን ሆነ ነው እንዴ? ብቻዬን ነው ማስብላት አልክ እንዴ? ምን ሆነ ነው? አብርሃም ይምጣ ቢያንስ ከኛ ይልቅ ማለት ነው። አብርሃም ያለችበት ቦታ ላይ ይችላል። እነሱ በሄደች ለምን ሚኪያስ በቃ መፈልግ ካለብን እንፈልጋታለን እኮ። አልገባችሁም? ሚኪያስ ተረጋጋ። ና ሚኪያስ ተረጋጋ። እንዴ ምን ሆነ ነው? ተረጋጋ ሚኪያስ። ያንተ ሄደውን ነገር ሊያመጣ ይችላል አይደለ? ቢያንስ ተረጋግተን እናስብ። ያለችበትን ነው ማወቅ ያለብን። የት ነሽ የት ነሽ የት ነሽ ህመሜን ስቃይን ባየሽ የት ነሽ የት ነሽ የት ነሽ ተከፋው ከዓይኔ ላይ ሳጣሽ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። በውጪም በውስጥም ያላችሁ የሄርሜላ ወዳጆች እንግዲህ ዛሬ ሄርሜላ ትላንት ጀምሮ ቤት አላደረችም። ደውዬላታለሁ፣ ስልኳም አይሰራም። በጣም ጨንቆኛል። እኔ እንጃ የት እንዳለች አላቅም። አብርሃምም ደውዬለት ነበረ። አብርሃም የት እንዳለች አያቅም። እኔ ጋር የለችም፣ አልተገናኘንም፣ ስልክ አታነሳም ብሎኛል። አቤል ጋም ሚኪያስም ደውዬለት እየመጣ ነው። እኔ እንጃ ብቻ አላቅም፣ ምን ማለት እንዳለብኝ አላቅም። የት ልትሄድ እንደምችል አላቅም። ቤተሰብ ጋር ደውያለሁ፣ ያላነሳልኝም ሰው አለ። በቃ እነሱ ጋር ናት ልበል የት ናት ብዬ መናገር በጣም ነው የከበደኝ። እኔ እንጃ። ሄርሚ ውጭ አድራ አታውቅም። የትም የሆነ ቦታ ብትወጣ እንኳን እኔ ጋር ናት፣ ካልሆነ ቤተሰብ ጋር ናት። እንደዋወላለን፣ ረጅም ሰዓት ነው የምናወራው። ግን ትላንትና ሙሉ ቀን ሙሉ አታነሳም ስልክ፣ ቤት አለማደር። ዛሬም ስደውላት ስልክ አታነሳም። ለእኔ እንኳን ባታነሳ ለአብርሃምም ስልክ አታነሳም። አቤል ሚኪ በቃ በዙሪያችን ያልደወለላት ሰው የለም። ለሁሉም ስልክ አታነሳም። ስልኳ ይጠራል ግን አይነሳም። የት እንዳለች በጣም ጨንቆኛል። ምን ማለት እንዳለብኝ አላውቅም። ግራ ሲገባኝ ነው። ዛሬ አብርሃምንም ሚኪያስንም ሁሉም ደውዬላቸዋለሁ፣ እየመጡ ነው። እስኪ በእነሱ በኩል ያለ ነገር ካለ ከእነሱ ጋር ባወራ ይሻላል ብዬ በጣም ስለጨነቀኝ እንድንፈልጋት ነው ዛሬ የመጣሁት። እና ሄርሚ ማለት ከሰው የምትጣላ ልጅ አይደለችም። እንጃ የት ማን እንደዚህ ሊያረጋት ይችላል? ማለት ስልኳን ተቀብሎ እሷን የሆነ ቦታ ሊያረጋት ማን እንደሚችል እኔ ምንም እንዲገባኝ አልቻለም። እኔ በቃ አላቅም። ምንድን ነው የተፈጠረው? ያላቅም። ሄርሜላ የለች። የነች ለምንድነው ስልክ ማታነሳው? ቆይ ሰው የነች እንዴት አላቅም ማለት የኔ ያደረችው አንቺ ምላሽ የለሽም? እንዴት ናት? ሚኪ አላቅም። ስደውልላት ስልክ አታነሳም። ማታ እንዴት ነው እዚህ ያላደረችው? ለምን ማታ አልነገርሽንም? እኔ ቅድሚያ እኔ ልፈልጋት ብዬ ነው። ስልክ ስደውል አታነሳም። አብርሃምም ጋር ደውዬለታለሁ። አብርሃም እኔ ጋር የለችም ነው ያለኝ። እንዴት ብዬ በአንድ ፍጥነት አንተ ጋር ልደውል? ቤት አለማደር ማለት ታውቃለህ፣ ሴት ልጅ ናት፣ ከቤት ውጭ አድራ አታውቅም። ቅድሚያ እኔ ልወቅ ብዬ ነው ያለችበትን ልወቅ ብዬ ብደውል ስልክ አታነሳም። እሺ እሱ ጋር ካልሆነች ማን ጋር ነው? ጓደኞቿ ጋር ሄዳ ነው። ማን ጓደኛ? የሄደችበት ቦታ የምታውቂበት ቦታ ካለ ንገሪኝ። እሷ እኮ ጓደኛ የላትም ሚኪ። ማታማክረው እኮ አንቺን ነው አይደል? ቢያንስ ማዘርም ደውዬላታለሁ፣ ማዘር ጋርም የለች። እስኪ ማለት የክላሷ ልጆች ቁጥር ካለሽ እነሱ ጋር ደውይ። ከማንም አትገኝ። እሺ ለፖሊስ ጣቢያ እናመልክት ካለ እኔም ስልክ አታነሳም ነው። ሌላ ጊዜ ወይ ቴክስት ታደርግልኛለች ካልተመቻት፣ ወይ ደግሞ ሌላ ነገር በቃ ታነሳልኝና ታወራኛለች። አሁን ግን ስልክ ከነም አታነሳም። እኔ እንደውም ምናልባት ስልኳ ተሰርቆ ምናምን ነገር እንዳይሆን ቤትስ ሚኪ ቤት መኖር እኮ አለባት። ጓደኞቿ ጋር አልሄደችም? እርግጠኛ ነሽ አንቺ? ማንም የለም እዚህ፣ ማንም ጋር ልትሄድ አትችልም። ያልደወልኩት ሰው ጋር የለም ሚኪ። እማ ራሱ በጣም ተጨንቃለች። ማዘር ጋር ደውያለሁ፣ ሁሉም ሰው ጋር ነው የደወልኩት። ምናልባት ይቺ ልጅ ራሷን ስታ ሆስፒታል ምናምን ገብታ እንዳይሆን ይደውላሉ እኮ ቢያንስ ዶክተሮች ምናምን ይደውላሉ ወይ ያስደውላሉ።
ልጅቷ ራሷን ስታል ቢሆንስ ከዚህ በፊት እንደዚህ አይነት ነገር ያዞራታል እኮ። ቢያንስ ስትነቃ ታስደውላለች። ሚኪ ትላንትና እኮ ከከሳት ጀምሮ በቃ እኔ ስልኳን ስደውል ነበር። ጠዋት አላወራንም። ከሰዓት ስደውል ስልኳ አይነሳም። እንደገና አዳርም ሙሉ የሆነ አደጋ ደርሶባት ካልሆነ ሰው አፍኗት ካልሆነ እንዴት ሆስፒታል እንኳን ብትሆን እኮ ስልክ ትደውላለች ስትነቃ። እሺውን የት ነው የት ብለን ነው መፈለግ ያለብን? እሷን የት ነው ልናገኛት የምንችለው? እዚህ ቦታ የምትሄድበት ቦታ የምትዩ አንድም ቦታ የለም? አቤላ አንተ ምን የምታውቅበት ቦታ የለም? አይ እንደዚህማ ከሆነ ማለት እኛ ላይ እንደዚህ አትጨከንም። ምክንያቱም እኛን የቅርቡ ሰዎቿ ምናልባት ጠልፈዋት እንዳይሆኑ። አይ እኔ አሁን የፈራሁት ምናልባት እነ ዳኒ እየፎከሩና ሌላ ነገር እየፈጠሩ ስለነበር ምናልባት እነሱን ነው የምጠረጥረው። የሆነ ነገር አስነክተዋት ደግሞ የሆነ ቦታ ላይ አስቀምጠዋት እንዳይሆን ብዬ የምፈራው። ገብቶሃል? ዳኒ ወይ ደግሞ ኤፍሬም ምናምን ገብቶሃል? አሁን ላይ እያደረጉ ያሉት ነገር መጥፎ ነገር ነው። ስለዚህ ለእሷ መጥፎ ነገር ከማድረግ ወደኋላ አይሉ። ገብቶሃል አይደል? ይሄ አብርሽና ሄርሜላን ለማለያየት የማያደርጉት ወይ ደግሞ አይፈነቅሉ ድንጋይ የለም። ስለዚህ ብዙ ሰው ጋር ቤተሰብ ጋር ደውለን ብዙ ነገር አድርገን ስለዚህ እነሱ ጋር ሄደን ለምን አንፈልጋትም? እሺ አሁን አብርሃም ለምን አንጠራው? ማለት የት አለ እሱ? አልደውልሽለትም? ደውይለታል። በቃ እነሱ ናቸው ማለት እኔ እርግጠኛ ነኝ። ምን አርገዋት ነው ግን እንደዚህ ማለት መሄድ ካለብን አሁን እንሂዳ፣ እሱም ይምጣብን እዛው። ቆይ እስኪ ማለት አሁን ቁጭ ብለን እናስብ። በየሆነ ነገር ሌላ ነገር ውስጥ አንግባ ቸኩለን። ግራ ገባኝ። ምን ሆነ ነው? እርግጠኛ ነኝ ጤነኛ ብትሆን እንደዚህ ምንም አታደርግም። አይ የሆነ ነገር መሆና ነው። ሳትናገርማ እንትን አትልም። እንዴት ነሽ አለን። ሄርሚ መታለች እንዳንቺ ጋር። እሺ በቃ አይ ስልኳን እምቢ ብሎኝ ነው። እሺ ለጭም ይዛ የት ገብታ ይሆንሽ? አይ የሆነ ነገር ሳትሆን ማለት ነው። እንደዚህ ልጅቷ ራሷን አታገልም። ከዛ ሲቀጥል ምንም እንኳን ባትሆን አዳር ውጪ ድረስ አድራ ምናምን እንትን የምትልበት ነገር የላትም። ወይ የሆነ ነገር አድርገዋታል፣ ወይ እቺ ልጅ የሆነ ነገር ታማለች፣ ወይ ደግሞ ስልኳ ጠፍቶ ወይ የሆነ ነገር ብቻ ሆናለች። ዝም ብላ ለምክንያት እንደዚህ ቤት ውስጥ ስልኳ ጠፍቶ ነው እንዳትል ይጠራል እኮ ገብቶሃል አይደል? ስደውልላት ይጠራል። ስልኳ ቢጠፋ ለነገሩ ትመጣ ነበር እኮ። ሆስፒታል አይደለችም። የሆነ ሰው የሆነ ነገር አድርጓታል እንጂ ያለበዛ ሄርሚ እንደዚህ አይነት ባህሪ የላትም። ከማንም ብትጣላ ምንም ቢደብራት ምንም ብትሆን እኔ ያለዋ ከጎኗ ትደውልልኝ ነበር እንጂ የሆነ ቦታ ናት ምናምን አይደለች። እሺ ለምን ሄደን የሆነ ቦታ እንፈልጋትም? እንረጋጋ ብዬ እኮ ነው ገብቶሃል? እኔ ምንም ልረጋጋ አልቻልኩም። አብርሃምም ይምጣ፣ ከዛ አንድ ላይ ሆነን የምናደርገው እናደርጋለን። ገብቶሃል አይደል? ይሄን እኮ አብርሃምም ራሱ ምን ውስጥ እንደሆነ አናውቅም። ማለት ምን አይነት ነገር ውስጥ እንደሆነ አናውቅም። እኔ በእግዚአብሔር ምን እናድርግ? እሺ ሚኪ ሰው ጋር ደውል ሚኪ። ማን ጋር ደውል? ምን ያላቅ ማን ጋር ልትሄድ ትችላለች? ጓደኛ የላትም። ጓደኞቿ እኛ ነን አይደለ? ከኛ ውጪ ደግሞ እኔ እኮ በዙሪያ እኮ ያላችሁት እናንተም ብቻ ነው የማውቀው። ማንንም እንደምታውቅ እኮ ነው አላውቅም። የት እንደምትውል አላውቅም። ወይ ናቢል ምን ሆነ ነው? እሺ ሄርሜላ እኛ ላይ መቼም የሆነ ነገር አስከፍቷት አስደብሯት እኛ ላይ እንደዚህ ስንደውል ቴክስት ስንልክላት ዝም ልትል ልጨከንብን አችልም። ግን አሁን እስከ ወዳኛው ነው ዝም ያለችው። ገብቷል? ውጪ እስከ ማደር ድረስ ጭራሽ አልነገረችንም የት እንደሆነች። ገብቷል? ምናልባት እነዚህ የተረገሙ ልጆች ይሆናሉ። ስለዚህ ማለት ነው ይኸውልህ ማለት ከኤፍሬም ወይ ከሩታ ወይ ከሜሪ ወይ ከዳኒ ውጪ ማንም ይሄን ነገር ላይ እሺ እዚህ ምን እንፈልጋለን? ወይ ለምን ሄደን አንፈልጋትም ነው? እዚህ መወያየቱ ምንድነው ሐሳቡ? አብርሃም ይምጣ። እሺ የት ብለን እንፈልጋት? የት ብለን እንሄዳለን እንዴ? አብርሃም እዛውን ያለንበት ይምጣ። እስከዛ እንፈልጋት። ወይኔ ሄርሜላ ምን ሆና ነው? እግዚአብሔር ምን ውስጥ ገብታ ነው? ዛሬ ትምጣ። እንዲያረጋትን ሰው ነው ያለቀው። ወይኔ እግዚአብሔር ደግመህ ደውል። የምታውቋቸው ሰዎች እንዳለ ጋር ደውሉ። ምን አድርገዋት ይሁን
እሺ ምንድን ነው የምናደርገው? አብርሃም ከመጣ በኋላስ ምንድን ነው የምናደርገው? አይደለም ከአብርሃም ጋር ቢያንስ ነገሮች ማለት የዳኒ ቤት ታውቃለህ? ወይ ለፖሊስ ማሳወቅ ነው። እዚህ ቁጭ ብለን አብርሃምን መጠበቅ እኮ ምን መፍትሄ እኮ ያመጣል? ይኸውልህ እኛ እኮ ቤታቸው መሄድ አያቅተንም፣ ሩታም ቤት መሄድ አያቅተንም፣ ዳኒም ጋር መሄድ አያቅተንም፣ ኤፍሬምም ጋር መሄድ አያቅተንም። ግን ደግሞ ማለት ነው ቢያንስ አብርሃም የሚያውቀው ነገር ካለ እንጠይቀው። ገብቶሃል? ቢያውቅ እንደዛ አያደርግም እኮ አቤል። እሱ ምን ያውቃል? እሱ ባያውቅ ነው እንጂ እንደ እንግዳ ነገር ሆኖበት እያመጣ ግራ ተገቡ። በድፍረት ሄርሜላ አለች ብዬ ሰው ቤት ልሂድ? አዎ እንሂድ። ምን ይፈጠራል እንዴ? እነሱ እኮ ትናንትና እኛ ላይ ሲመጡ ነበር። ዛሬ እኛ እነሱ ላይ ብንሄድ ምን ይፈጠራል? ምንም እኮ ነገር የለውም። ይኸውልህ ትልቅ ልጅ እኮ ነች። አሁን እነሱ ጋር ትሄዳለች። የሆነ ነገር ሳያስነኳት እቺ ልጅ እነሱ ጋር ዝም ብላ ልትሄድ አትችልም። ወይ ደግሞ ምናልባት ኤፍሬም በወንድሙ ተጠቅሞ አብርሃም አለ ምናምን ብሏት አታሏት ይዟት ሄደ። ያው በአብርሃም ነው የምትሸነፈው እሷ። ገብቶሃል አይደል? በአብርሃም እንጂ በማንም ልትሸነፍ አትችልም። ስለዚህ እኔ ግራ ገባኝ እኮ። እሺ ምን እናድርግ? ሚኪያስ ደውል፣ ማርቲ ደውል። እንደሚያነሳ ሰው የለም። ፋች እንዳትባል። እሺ ተረጋግተን ይኸውላችሁ አንድ ነገር ማድረግ አለብን። አንደኛ አብርሃም እስኪመጣ መጠበቅ የለብንም። ወይ ደግሞ አሁን ምን እንድናደርግ ነው ፈልኩ? መጀመሪያ ሄደን ቼክ እናደርጋለን። ማጋ ወይ ደግሞ ፖሊስ ጋር መልክተን አንድ ላይ ከፖሊስ ጋር ሄደን ሁላቸውም ይፈተሻሉ፣ ቼክ ይደረጋሉ። እሷም ያለችበትን እንፈልግ፣ ሆስፒታል ቼክ እናደርጋለን። እኔ ከሁሉም በላይ ማለት ነው ገብቷል። ሩታንም ችግር የለውም፣ ሜሪም ዳኒም ችግር የለውም። ግን ደግሞ ምናልባት የምትመጣለት ለኤፍሬም ብቻ ነው። ገብቷል አይደለ? ብዙ ጊዜ ስለምትመጣለት በሱ በኩል ስለምታከብረው፣ በአብርሃም በኩል ስለምታከብረው ኤፍሬም ጋር ነው ልትሆን ይችላል። ስለዚህ ኤፍሬም ጋር መደወል ይችላል። መደወል ሳይሆን ላያነሳልን ይችላል። ለደወል ምን አይነት ታሪክ ገባ ነው በእናታችሁ? ማርቲ ደውል እስኪ። ማለት የክላሷቸው ክላስሜት ምናምን የምታውቃቸው ልጆች ጋር ለጓደኞቿ የሴት ጓደኞቿ እስኪ ደውል። ዝም ብላ የምትቀራረበው ሰው ምናልባት አሁን ላይ በሚፈጠረው ነገር ሸሽታ ይኸው ስልክም አያነሳም። በቃ ራሱ ምናልባት አሁን በሚፈጠረው ነገር ደብሯት ሌላ ቦታ ሄዳ ትሆን ትችላለች። ለምን ያላልኳችሁ? ምን አናደርግም? ለምን አንሄድም እነሱ ጋር? ሜሪ እንዴት ነሽ? ሄርሚ መጣለች እንደ አንቺ ጋር ተደዋውላችኋል? ትላንት ምናምን ላኪኝ። አሁን ተረጋግተን እናስብ። ቢያንስ አብርሃም እስኪመጣ እንጠብቅ። ለምንድን ነው የምንጠብቀው? ለምን አንሄድም እኮ ነው የምላችሁ። ሚኪያስ እኛ መሄድ አቅቶን አይደለም፣ ግን ተረጋግተን እንጠብቀው። የእሱ መምጣት ምንድን ነው ጥቅሙ? ቢያንስ እሱ ምናልባት አንዳንድ ቦታዎች ሊያውቅ ይችላል። ከኛ ይልቅ እኮ እሱ ያለችበት ሊያውቅ ይችላል። ገብቶሃል አይደለ? እሺ እኛ የምትሄድበት ቦታ እዚህ ቁጭ ብለን ምንም እያደረግን አይደለም። የምትሄድበት ቦታ ምናምን እሱ ነው ያለው። ገብቶሃል? እኔ ልጅቷ ነፍሷ እየተሰቃየ ይሆናል። ለምን ወተን አንፈልጋትም? አንተ የሜዳ ሀሳብ የለም ነው? ቆይ እሺ የኔ ልጅ ሚኪያስ እንዴት ነው? አሁን በቃ እናንተ የሜዳ ሀሳብ ያላችሁ ሚኪያስ ተረጋጋ። አሁን ልቀቁን እንዴ እኮ የለም እንጂ አብርሃምም ይመጣል። ተያይዘን አንድ ላይ ነው መሄድ ያለብን። ያንተ ብቻ ነች? ኧረ እኔ ግራ ገባኝ። ያንተ ብቻ ነች ወይ? የኛ እህት እኮ ነች። ምን ሆነ ነው እንዴ? ብቻዬን ነው ማስብላት አልክ እንዴ? ምን ሆነ ነው? አብርሃም ይምጣ ቢያንስ ከኛ ይልቅ ማለት ነው። አብርሃም ያለችበት ቦታ ላይ ይችላል። እነሱ በሄደች ነው ሚኪያስ በቃ መፈለግ ካለብን እንፈልጋታለን እኮ። አልገባችሁም? ሚኪያስ ተረጋጋ። ና ሚኪያስ ተረጋጋ። እንዴ ምን ሆነ ነው? ተረጋጋ ሚኪያስ። ያንተ ቪዲዮውን ነገር ሊያመጣ ይችላል አይደለ? ቢያንስ ተረጋግተን እናስብ። ያለችበትን ነው ማወቅ ያለብን። ስለሄድን አይደለም። ሚኪያስ ተረጋጋ። ይኸውልህ ተረጋግተን የትኛውም ነገር ማድረግ ያለብን። አንተ ቸኩለ ደግሞ ሌላ ጣጣ ውስጥ እንድገባ አንፈልግም። ገብቶሃል አይደለም? እሺ ምን ላድርግ ነኝ እንዴ? ኤርሚል አንተ ብቻ እንጠብቃት ነው። ለምን አብርሃም እስኪመጣ ብቻ እንታገዝ። ከዛ አብርሃም ቢያንስ የምትሄድበት ቦታ ሙሉ ለሱ ስለምትነግር
ከኛ ይልቅ እሱ ያውቃል። ገብቶሃል አይደል? እሺ አብሮ አይደለም እርግጠኛ ነው እሱ ከማን ጋር? ከአብርሃም ጋር ከአብርሃም ጋር ብትሆን አብርሃም እኛ ራሱ እንዴት እንደዚህ እንትን ይላል? እኛ ላይ እንዴት ይጫወታል? እሱ ራሱ ገብቶሃል? እኛ የበለጠ ነው እንደዚህ የሚጨነቀው እሱ ደግሞ እንትን ካለ ገብቶሃል? ማርቲ ለምን ዝም ትያለሽ? ሚኪያስ ሰማኝ ሚኪያስ አብርሃም ጋር እንሂድና በዛው እንሂድ። እሺ አብርሃም እኮ እየመጣሁ ነው ብሎኛል እኮ እንሂድበት። እኔው መጥቶ አውርተን እንሄዳለን የፈለክበት ቦታ። ኤፍሬም ጋር መሄድ ከፈለክ ኤፍሬም ጋር፣ ሜሪ ጋር መሄድ ከፈለክ ኤፍሬም ጋር እንሄዳለን። የትኛውን ቦታ? ሚኪያስ ተረጋጋ እንጂ ምን ሆነ ነው? ወይኔ ደግሞ አንተ ሌላ ችግር ልታመጣብን ነው እንዴ? እንሄዳለን ያለ በቃ ማለት መፈለግ ያለብን ቦታ እንፈልጋታለን። ሚኪያስ ተረጋጋ እንጂ እንዴ! ኧረ አረጋጊው፣ የሆነ ነገር ፍጠሪ። እሱም ደግሞ ሌላ ተበሳጭቶ ሌላ ችግር ውስጥ እንዲገባ እንዴ! አንተ ብቻ ነው እንዴ የምታስበላት? እሺ ደውልለት ኤፍሬም ጋር ስልክ አያነሳም እያልኩ አይደል? እያየዋል። ሁሉም ጋር ደውላቸው አንድ ባንድ። እኔ እነሱ ጋር ደውል። አንተ ደውል እስኪ አንድ ሰው ጋር እንጂ ማን ጋር ደውል ማለት ነው? ይኸውልህ ሰምተኛል አይደል? ልጅቷ አንድ ነገር ትሁንና እኛ የምናደርገውን እናውቃለን። ገብቶሃል አይደል? ፊቷ ላይ አንድ ጠባሳ፣ አንድ ትንሽዬ ነገር ይፈጠርና እኛ የምናደርገውን እናውቃለን። እሷ ብቻ ትገኝ ነገር ሊያደርጓት አጠገቧ ሊደርሱባት አይችሉም። እነሱ ጋር ባትሆን ነው የሚሻላቸው። የሆነ ነገር ሆና በቀር ነው የሚሻለኝ በእነሱ እጅ ሰበብ ከምትሆን። ሚኪያስ ሰምተኛል አይደል? ልጅቷ አንድ ነገር ትሁን። እስካሁን ታግሰናል። እኛ ሞኝ አንምሰላቸው። ዝም ስንል ወይ ደግሞ እሺ ስለምንል ሞኝ አድርገው ነው የቆጠሩ። ማን እንደሆነ እናሳያቸዋለን። ልጅቷ ብቻ ጠባሳ አንድ ነገር ትሁን። ገብቶሃል አይደል? ደግሞ ሄርሜላ ለአንተ ብቻ አይደለም እህት፣ ለማርቲ እህቷ ነች፣ ለኔ እህቴ ነች፣ ለአንተ ሁላችንም እህታችን ነች። ያሳስበናል የእሷ አንድ ነገር መሆን። ስለዚህ ተረጋግተን ነው እንጂ ሌላ ነገር መፍጠር ያለብን። አንተ ቸኩለ ሌላ ችግር ውስጥ መግባት ነው። ተረጋጋ ሚኪያስ። አብርሃም እስኪመጣ እንረጋጋ። ደውይለት ይችላል። አብርሃም ጋር ደውይለት። ወይኔ አቤል የት ገብተኝ ነው? እሷ ጋር እያወራበት ይሆናል ምናልባት። ምን እሷ የኛ ሳታነሳ የሁሉ ሰው ቴክስት የሁሉ ስልክ ሳታነሳ ከሱ ጋር ታወራለች? እሺ ምን ልበላ ቢለኝ ግራ ገባኝ። እቴንም ነገር አድርገዋታል። ዝም ብላማ እንደዚህ እንትን አትልም። የዚህ ሁሉ ሰው ስልክማ ዝም ብላ ሳታነሳ የሆነ ነገር ቢያደርጓት ነው። ቢያንስ ስልክ ታነሳልኛለች ለኔ። ቢያማት እንኳን አሞኛል ወንድሜ የሆነ ቦታ ናልኝ፣ አብርሃም እንዳያውቅ እፈልጋለሁ ወይ ማርታ የሆነ ነገር እንዳታውቅ እፈልጋለሁ ትለኛለች። ቢያንስ ስደውል ስልክ ማንሳት አለባት አይደል? የሆነ ነገር ሆና ነው። ስለዚህ እነሱ ጋር ነች። እኔ የሆነ ነገር ትሆንና ሌላ ጦርነት ውስጥ ነው የምንገባው። ገብቶሃል? ሚኪያስ ዝም ብለን እንትን ብቻ ትምጣና እኔ ሊያት ብቻ እናያት። የት ነው መደወል ያለብን? አብርሃም ለምንድን ነው የማይመጣው? እስኪ ደግሞ ሰይብል ቴክስት አድርጎልኝ ነበር መንገድ ውስጥ ነው ብሎ። የት ሆና ነው? ምን እያልጓት? ውጭ ወተን እንጠብቀው እንውረድና አዎ፣ ካልሆነ በቃ በዛው እንድንወጣ ታችን ሄደን ታችን ጠብቀው። አሁን ደግሞ ውጭ ላይ ደግሞ ሌላ ችግር መፍጠር አይደለም። ገብቶሃል? እሱን እንጠብቀውና በቃ እንሄዳለን። ሌላ ምንም ነገር አናደርግም። ጠፋች ብለን ፖሊስ ጣባ እንዳንከስ ደግሞ ትልቅ ልጅ ነች። ገብቶሃል? ህፃን ልጅ አይደለችም። እኛ ራሱ ምን ብለን እንትን እንላለን? እንደወጣች አልገባችም ማለት እንችላለን? አዎ 24 ሰዓት እኮ ሞልቷታል። እንዴ ትላንትና ቀን የወጣች ልጅ ማታ ማድራ እስከዚህ ሰዓት ያልገባች ልጅ ምንድን ነው የሚባለው? ስለዚህ ወተን ከሱ ጋር ወይ የሆነ ነገር ብናደርግ ነው የሚሻለው። እዚህ ምንም ቁጭ ማለት ሆነ ምንም እየጨነቀኝ ነው የባሰ። አሁን አንተ አብርሃምን አንጠብቀው ነው እያልክ ያለው? አብርሃም ይጠቅመናል፣ ቢያንስ ለአንዳንድ ነገር ይጠቅመናል። ገብቶሃል? እኛ ሄደን እኮ ሌላ ነገር መፍጠር አቅቶን አይደለም። ገብቶሃል?
አብርሃም ይምጣ ለብዙ ነገር ይጠቅመናል ብዬ ነው። ወይ ደግሞ ያለኔ ለምን ሄዳችሁ ምናምን ሊል ይችላል። ገብቶሃል? ብዙ የምትሄድበት ቦታ ምናልባት ሲከፋት ሲደብራት የምትሄድበት ቦታ ካወቀ ብዬ ነው። ያስደብራት ያስከፋት ነገር ምንም ነገር የለም። እኔ እርግጠኛ ነኝ ከአብርሃም ጋር ሰላም ናቸው። ሊያስደብራት ያስከፋት መስላት ከእሱ ጋር ስትናደድ ወይም ሲጣሉ ነው እንጂ ሌላ ምንም ያስከፋት ነገር የለም። እሺ ኤፍሬም አግቷት ነው እንበል፣ የሩት አግቷት ነው ምን? እሺ ምን እንበል? ከነሱ ውጪ ይሄን ነገር የሚያደርግ ማንም የለም። ከማንም ጋር ምንም የተደባበረችው ነገር የለም። ከማን አንዴ አብርሃም መጥቶ እኮ ቢገላግለን በቃ ሂዱም ቢለን ቢያንስ አንዴ መጨረሻ ጊዜ ደውዬለትና ሁለቱም ስልክ ይደውልኩ